ሰበር ዜና የአሜሪካና የኤርትራ ሚስጥራዊ ድርድር ተቋረጠ። ሲአይኤ የኤርትራን አስደንጋጭ ሚስጥሮች አወጣ። ሰላም ጤና ይስጥልን ውድ የኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እንደ ሁልጊዜው ከታማኝና ውስጥ አዋቂ መረጃ ምንጫችን የሰበሰብነው ለዚህ መረጃ ሰዓት የደረሰልን ጉዳይ ይዘንላችሁ ቀርበናል። ውድ የኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ለዛሬ በጥልቀት ያዘጋጀንላችሁን ሰበር ዜናዎችን ጉዳይ አስቀድመን እናሳውቃችሁ። ሰበር ዜና የአሜሪካና የኤርትራ ሚስጥራዊ ድርድር ተቋረጠ። ሲአይኤ የኤርትራን አስደንጋጭ ሚስጥሮች አወጣ። በአሜሪካና በኤርትራ መካከል በሚስጥር ሲካሄድ የቆየው ሚስጥራዊ ንግግርና ውይይት የትና መች እንደተካሄደ ማን እንዳመቻቸው ታውቋል። የአሜሪካና የኤርትራ ሚስጥራዊ ውይይት የከሸፈበት ትክክለኛ ምክንያት የታወቀ ሲሆን የውይይቱ መክሸፍ ተከትሎ ዶናልድ ትራምፕ በኢሳያስ አፈወርቂ ላይ የሚወስዱት እርምጃም እየተጠበቀ ነው። የትራምፕ የአፍሪካ ቀንድ አማካሪዎች አዲስ የአፍሪካ ቀንድና የቀይ ባህር ቀጠና የፖሊሲ ምክረ ሀሳብ ማቅረባቸውም ታውቋል። ዝርዝር መረጃውን ይዘናል። ውድ የኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህን ጉዳዮች በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉን በአክብሮት እንጋብዛለን። ሰበር ዜና የአሜሪካና የኤርትራ ሚስጥራዊ ድርድር ተቋረጠ። ሲአይኤ የኤርትራን አስደንጋጭ ሚስጥሮች አወጣ። በአሜሪካና በኤርትራ መካከል በሚስጥር ሲካሄድ የቆየው ሚስጥራዊ ንግግርና ውይይት የትና መች እንደተካሄደ ማን እንዳመቻቸው ታውቋል። የአሜሪካና የኤርትራ ሚስጥራዊ ውይይት የከሸፈበት ትክክለኛ ምክንያት የታወቀ ሲሆን የውይይቱ መክሸፍን ተከትሎ ዶናልድ ትራምፕ በኢሳያስ አፈወርቂ ላይ የሚወስዱት እርምጃ እየተጠበቀ ነው። የትራምፕ የአፍሪካ ቀንድ አማካሪዎች አዲስ የአፍሪካ ቀንድና የቀይ ባህር ቀጠና የፖሊሲ ምክረ ሀሳብ ማቅረባቸውም ታውቋል። በመካከለኛው ምስራቅና በቀይ ባህር ቀጠና የተፈጠረውን ቀውስ ለማርገብ እንዲሁም አሜሪካ በቀጠናው ያላትን የበላይነት ለማስጠበቅ የትራምፕ አስተዳደር ከኤርትራ መንግስት ጋር ሚስጥራዊ ንግግርና ድርድር ማድረግ መጀመሩ ውስጡን በስፋት ሲናገር መቆየቱም ይታወቃል። የኤርትራ መንግስት ነገሩን ለመካድ ቢሞክርም በግብጽ መንግስት አመቻችነት በአሜሪካና በኤርትራ ሰዎች መካከል ሚስጥራዊ ንግግርና ድርድር መጀመሩን የሚያመላክት አስተማማኝ ማስረጃ ማግኘቱን ሮይተርስ ከቀናት በፊት ዘግቧል። የፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ ጉዳዮች አማካሪ አምባሳደር ማሳድ ባሎስ ከሰሞኑ በግብጽ ካይሮ ተገኝተው ከኢሳያስ አፈወርቂ ወኪሎች ጋር መነጋገራቸው ተሰምቷል። አምባሳደር ማሳድ ባሎስ ከኢሳያስ ወኪሎች ጋር ባደረጉት ውይይት ላይ ፕሬዝዳንት ትራምፕ በቅድመ ሁኔታ በኤርትራ ላይ የጣሉት ማዕቀቦችን ለማንሳት ፍላጎት አላቸው የሚል ሀሳብ እንዳነሱም ታውቋል። አምባሳደር ማሳድ ባሎስ ከኢሳያስ አፈወርቂ ሰዎች ጋር ካይሮ ላይ በሚስጥር ባደረጉት ውይይት ላይ የፕሬዝዳንት ትራምፕን ቅድመ ሁኔታዎች በዝርዝር ባያቀርቡም ፕሬዝዳንት ትራምፕ የኤርትራ ባህር ዳርቻዎች የመጠቀም ፍላጎት እንዳላቸው ይታወቃል። በኢሳያስ አፈወርቂ ሰዎች በኩል የቀይ ባህር ዳርቻዎች መጠቀምን በተመለከተ ኤርትራ ከማንም ጋር የመወያየት ፍላጎት የላትም የሚል አይነት ምላሽ እንደተሰጣቸውም ታውቋል። አምባሳደር ማሳድ ባሎስ የኢሳያስ አፈወርቂ ሰዎች በሰጧቸው ምላሽ ደስተኛ ባይሆኑም የሁለቱ ሀገራት ውይይት ዋሽንግተን በሚገኙ የኤርትራ ኤምባሲ በኩል እንዲቀጥል ከስምምነት ተደርሶ እንደነበረም ታውቋል። በኤምባሲው በኩል የተጀመረውን ውይይትና ድርድር በተመለከተ የተገኘ ዝርዝር መረጃ ባይኖርም የፕሬዝዳንት ትራምፕ የአፍሪካ ቀንድ አማካሪ ቡድን ኢሳያስ አፈወርቂ እጅግ ተለዋዋጭ ባህሪ ያለው ሰው ነው፣ ዛሬ የተስማማውን ነገር ነገ ይሽራል፣ ስለዚህ ከኢሳያስ ጋር መስራት አይቻልም፣ አሜሪካ በምስራቅ አፍሪካም ሆነ በቀይ ባህር ቀጠና ከኤርትራ ውጪ አማራጭ መፈለግ አለባት የሚል ምክረ ሀሳብ እንደረገሱም ተሰምቷል። በዶናልድ ትራምፕ የመጀመሪያው የፕሬዝዳንትነት ምርጫ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ኃላፊ የነበሩት አምባሳደር ቲቦር ናዥም ሰሞኑን በአፍሪካ ቀንድና በቀይ ባህር ቀጠና ከኢትዮጵያና ከሶማሊላንድ ውጪ አሜሪካ አስተማማኝ አጋር ማግኘት አትችልም፣ ስለዚህ የትራምፕ አስተዳደር ለሶማሊላንድ የሀገርነት እውቅና መስጠት፣ ኢትዮጵያ ወደ ቀይ ባህር የምትወጣበትን መንገድ ማመቻቸት አለበት የሚል ምክረ ሀሳብ ማቅረባቸውም ይታወቃል። በትራምፕ አስተዳደር ተለዋዋጭ የውጭ ሀሳብ ግንኙነት ፖሊሲ ምክንያት የአሜሪካና የኤርትራ ድርድር መጨረሻው ምን እንደሚሆን ለመገመት አስቸጋሪ ነው። ነገር ግን አስተማማኝ የደህንነት መረጃ ምንጮች በአሜሪካና በኤርትራ መካከል ተጀምሮ የነበረው ድርድር በትራምፕ አስተዳደር ፍላጎት በማጣቱ መቆሙም ታውቋል። የትራምፕ አስተዳደር ከኤርትራ መንግስት ጋር በሚስጥር የጀመረው ንግግርና ድርድር ያቋረጠውና የመቀጠል ፍላጎት ያጣው በተለያዩ ምክንያቶች ሊሆን እንደሚችል ቢታመንም የኢሳያስ አፈወርቂ ሰዎች ለውይይቱ ዝግ መሆን በአፍሪካ ጉዳዮች አማካሪ ቡድን ከቀረበላቸው ሪፖርት በተጨማሪ የአሜሪካና የኢራን ጦርነት ከመጀመሩ ከሳምንታት በፊት የትራምፕ አስተዳደር ኤርትራ በዓለም ጸጥታና ደህንነት ላይ አደጋ ከደቀኑ መንግስታት ዝርዝር ውስጥ እንዲካተት የቀረበለት ጥያቄ ሊሆን እንደሚችልም ታምኗል። የኢራንና የአሜሪካ ጦርነት ከመጀመሩ በፊት በዶናልድ ትራምፕ አማካሪዎች በኩል የኤርትራ መንግስት ለአሜሪካ ብሔራዊ ጥቅሞች እንዲሁም እስራኤልን ጨምሮ በአሜሪካ አጋሮች ጸጥታና ደህንነት እንቅፋት የደቀነ መንግስት ተብሎ መፈረጅ አለበት የሚል ክርክር መነሳቱ የሚታወስ ሲሆን የአሜሪካ ብሔራዊ ደህንነት የአሜሪካ ሴኔት የጸጥታና ደህንነት ቋሚ ኮሚቴ
በኤርትራ መንግስት ላይ ማንኛውንም እርምጃ እንዲወስድ ጥሪ እንዳቀረበም ይታወቃል። የአሜሪካ ሴኔት የጸጥታና ደህንነት ቋሚ ኮሚቴ ይህንን ጥሪ ያቀረበው በዓለም አቀፍ ደረጃ በሚታዩ ወቅታዊ የጸጥታና ደህንነት ስጋቶች አስመልክቶ ከሳምንታት በፊት ከአሜሪካ የጸጥታና ደህንነት ተቋማት ኃላፊዎች ምስክርነት በሰጠበት ወቅት ነው። የአሜሪካ ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድ፣ የኤፍቢአይ ዳይሬክተር ካሽ ፓቴል እና የሲአይኤ ዳይሬክተር ጆሽ ራትክሊፍ በሴኔቱ የጸጥታና ቋሚ ኮሚቴ ፊት ቀርበው በሰጡት ምስክርነት ከቅርብ ጊዜ ወዲህ ለዓለም ጸጥታና ደህንነት አደጋ የሆኑ አዳዲስ ክስተቶች እያቆጠቆጡ እንደሚገኙ፣ እነዚህ አዳዲስ ክስተቶች ደግሞ በአሜሪካ ጸጥታና ደህንነት እንዲሁም በአሜሪካና በአጋሮቿ ብሔራዊ ጥቅሞች ግልጽ አደጋን ደቅኗል የሚል ምስክርነት ሰጥተዋል። በአሜሪካና በአጋሮቿ ጸጥታና ደህንነት እንዲሁም ብሔራዊ ጥቅሞቿ ላይ በዋናነት አደጋ የደቀኑ ደግሞ ቻይና፣ ሩሲያ፣ ሰሜን ኮሪያና ኢራን ሲሆኑ ኤርትራን የመሳሰሉ ሀገራት ደግሞ በተባባሪነት ተቀምጠዋል። የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ቻይናን፣ ሩሲያን፣ ሰሜን ኮሪያን መነሻ ያደረጉ የሳይበር ጥቃት፣ በአርቲፊሻል ኢንተለጀንስ የታገዙ ሽብርተኝነት፣ የጤናና የባንክ ስርዓትን ማዕከል ያደረጉ የመረጃ ምንተፋ ስጋቶች አሉብን የሚል ምስክርነት የሰጡ ሲሆን ከቅርብ ጊዜ ወዲህ አልቃይዳና አይኤስአይኤስ የመሳሰሉ አሸባሪ ድርጅቶች የማንሰራራት አዝማሚያ እያሳዩ እንደሚገኙ አመልክተዋል። የኢራን መንግስት መሪዎችን ያጣና የተዳከመ ቢሆንም ለዓለም ጸጥታና ደህንነት እንዲሁም ለአሜሪካና አጋሮቿ ብሔራዊ ጥቅሞች አሁንም አደጋ ነው ያሉት የብሔራዊ ደህንነት ዳይሬክተሯ የኢራን መንግስት በቀጣይነት በሰሜን ምስራቅ አፍሪካ፣ በቀይ ባህር ቀጠናና በአፍሪካ ቀንድ የውክልና ጦርነት ፕሮክሲ ዋር የማድረግ ፍላጎት አለው ሲሉም ተደምጠዋል። የሲአይኤ ዳይሬክተሩ ጆሽ ራትክሊፍ በበኩሉ የኢራን መንግስትና የጸጥታ አጋሮቹ አፍሪካን በተለይም የአፍሪካ ቀንድንና የቀይ ባህር ቀጠና ማዕከል ያደረገ የሽብርተኝነት እንቅስቃሴ ሊያደርጉ ይችላሉ የሚል ሀሳብ ሰጥተዋል። የሲአይኤ ዳይሬክተር ጆሽ ራትክሊፍ በሱዳን ተባብሶ የቀጠለው የእርስ በርስ ጦርነትና የሊቢያ አለመረጋጋት ለአሜሪካ ጠላቶች ምቹ ሁኔታ እንደፈጠረ ገልጸው በቀጠናው የአልቃይዳና የአይኤስአይኤስ ሴሎች እንዲፈጠሩ ምቹ ሁኔታ ተፈጥሯል ያሉት የሲአይኤ ዳይሬክተሩ ጆሽ ራትክሊፍ በቀጠናው ለሚታዩ የጸጥታና ደህንነት ስጋት ማቆጥቆጥ አሉታዊ ሚና እየተጫወቱ ከሚገኙ መንግስታት አንዱ የኤርትራ መንግስት ነው ሲሉም ተደምጠዋል። የአሜሪካና ብሔራዊ ደህንነት ዳይሬክተር ቱልሲ ጋባርድና የሲአይኤ ዳይሬክተሩ ጆሽ ራትክሊፍ ለሴኔቱ በሰጡት ምስክርነት የኢራን መንግስት ከየመን የሀውቲ አማጽያን በተጨማሪ በጀነራል አብደል ፈታህ አልቡርሃን ከሚመራው የሱዳን ጦር ጋር ለተሳለፈውና በቅርቡ በአሜሪካ የሽብርተኝነት በዝርዝር ውስጥ ለተካተተው ለሱዳን እስላማዊ ወንድማማቾች በኤርትራ መንግስት በኩል የትጥቅ ድጋፍ ሲደረግ መቆየቱን ገልጸዋል። ከሳምንታት በፊት ከኤርትራ በድብቅ የተላከና በ15 ተሳቢ መኪና የተጫነ የጦር መሳሪያ በኤርትራ መንግስት በኩል ለሱዳን እስላማዊ ወንድማማቾች ሱዳን እስላሚክ ብራዘርስ እንዲደርስ ማድረጉን ጠቁመዋል። በኤርትራ መንግስት የሚደገፈው ሽብርተኛው የሱዳን እስላማዊ ወንድማማቾች በሰሜን ሱዳን የሳህል በረሃ ውስጥ በሚገኙ ትላልቅ ዋሻዎች ውስጥ የጦር መሳሪያ እያከማቸ እንደሚገኝ፣ የጦር መሳሪያው አልቃይዳ፣ አይኤስአይኤስ እና ቦኮ ሀራምን ጨምሮ በሳህል ቀጠና በሚንቀሳቀሱ አሸባሪዎች እጅ ሊገባ እንደሚችልም አሳስበዋል። የብሔራዊ ደህንነት ዳይሬክተርና የሲአይኤ ዳይሬክተሩ ከሴኔቱ የጸጥታና ደህንነት ቋሚ ኮሚቴ አባላት ለተነሱ ጥያቄዎች በሰጡት ምስክርነት ማጠቃለያ ላይ በኢትዮጵያና በኤርትራ መካከል የግጭት አዝማሚያ መኖሩን በተደጋጋሚ ጠቅሰዋል። በሴኔቱ በተደመጠው ምስክርነት ላይ የኤርትራ መንግስት በሰሜን ምስራቅ አፍሪካ፣ በቀይ ባህር ቀጠናና በአፍሪካ ቀንድ የኢራን መንግስት ጉዳይ አስፈጻሚ በሚል በተደጋጋሚ ስሙ የተነሳ ሲሆን አንዳንድ የሴኔቱ አባላት የኤርትራ መንግስት በቀጠናው በሚታዩ ግጭቶች ውስጥ እጁን በማስገባት ለዓለም ጸጥታና ደህንነት ብሎም ለአሜሪካና ለአጋሮቿ ብሔራዊ ጥቅሞች አደጋን ስለደቀነ የዶናልድ ትራምፕ አስተዳደር በቬንዙዌላ መንግስት ላይ የወሰደውን አይነት እርምጃ በኤርትራ መንግስት ላይ ሊወስድ ይገባል የሚል ምክረ ሀሳብ ማቅረባቸውም ታውቋል። የኤርትራ መንግስት በተመለከተ የአሜሪካ የብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ፣ የኤፍቢአይ ዳይሬክተሩ ካሽ ፓቴል እና የሲአይኤ ዳይሬክተሩ ጆሽ ራትክሊፍ ለሴኔቱ የጸጥታና ደህንነት ቋሚ ኮሚቴ የሰጡትን ምስክርነት ተከትሎ በፕሬዚዳንት ትራምፕ አስተዳደር የተሰጠ አስተያየት ባይኖርም በሴኔቱ በተደመጠው ምስክርነት በኤርትራ መንግስት ላይ ክፉኛ ድንጋጤ እንደፈጠረ ታውቋል።